አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን። አላህ ሱብሃነሁ ወተዓላ በያላችሁበት ይጠብቀን ይጠብቃችሁ። ዛሬ ደግሞ በአዲስ ነገር መጥቻለሁኝ። አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ሸር ላይክ በማድረግ አስተያየት ስጡኝ። የዛሬ ርዕስ የሶሃባው ታሪክ የቢላል ሀበሻ መጨረሻና ክፍል 3 ወርቃማው ቢላል አልሀበሻ የክፍል 3ን የመጨረሻውን ታሪክ ይዤ መጥቻለሁ ማለት ነው። አብራችሁን ቆዩ። በክፍል 2 እንዳቆም ነው እና ደግሞ ክፍል 3 የመጨረሻው ማለት ነው። ቢላል አልሀበሻ ውጊያው ተጀመረ። ሙስሊሞች አላሁ አክበር አሃድ አሃድ ሲሉ ይሰማል። ሙያን ይህን ቃል በሚገባ ያስታውሰዋል። ትናንት የቢላል የጣር ድምፅ ነበር፣ አሁን ደግሞ የአዲሱ ትውልድ መፈክር ሆኗል። ልቡ ተሸበረ፣ ሰይፍ ለሰይፍ ተፈተገ፣ አንገት ተቀላ። ከዚያም የጣር ድምፅ ተሰማ። ጦርነቱ ሊገባደድ ነው። የሙስሊሞች የኃይል ሚዛን ደፍቷል። ቁጥራቸው አነስተኛ ቢሆንም በአላህ እርዳታ ግዙፍ የቁረይሽ ጦር ድል በመንሳት ላይ ናቸው። ብልጣ ብልጡ ኡመያ ኢብኑ ኸልፍ ነፍሱን ለማትረፍ በመፈለጉ አብዱራህማን ኢብኑ አዋፍ በመባል ከሚታወቀው እውቀት ሰሃባ ዘንድ በመጠጋት እጁን ለመስጠት እና ምርኮኛ ለመሆን እንዲፈልግ ገለጹለት። አብዱራህማን ጥያቄውን በመቀበል ምርኮኞች ወደ ተሰበሰቡበት ቦታ እየወሰዱ ሳለ ቢላል ጋር ፊት ለፊት ተገናኙ። በከፍተኛ ድምፅ የክህደት መሪ የሆነው ኡመያ ኢብኑ ኸልፍ እርሱ ነፃ ከወጣ እኔ ነፃ ልሆን በማለት ቁጭቱን አሰማ። ሰይፉ ወደ እርሱ በማቅናትም አንገቱን በጥሶ ሊጥለው ሲዘጋጅ አብዱራህማን ኢብኑ አዋፍ ቢላል ሆይ ይህ ሰው ምርኮኛ ነው አለው። ቢላል ጦርነቱ አልቆም፣ ፍልሚያው ተጧጥፏል። በዚህ ሁኔታ ላይ እያለን ምርኮኛ ነው ትላለህ አለው። በመቀጠልም ከጥቂት ደቂቃዎች በፊት ሰይፉ በሙስሊሞች ደግሞ የተዘፈቀውን ግለሰብ ምርኮኛዬ ነው ብለህ ልታድነው ትከጅላለህ አለ። ቢላል ወንድሙን አብዱራህማን ኢብኑ አውፍን ለብቻው መርታት እንደተሳነው በመገንዘቡ እናንተ የአላህ ዲን አጋዦች የአንሷሩላህ የክህደት መሪ የሆነው ኡመያ ኢብኑ ኸልፍ እነዚህ ይገኛል። ዛሬ ነፃ ከወጣ እኔ ነፃ እንደወጣ አልሻል በማለት አስተጋባ። ሙስሊሞች ኡመያንን አብሮት ከጦርነት የተሰለፈው ልጁን ከበቧቸው። አብዱራህማን ቦታ ለቀቀ። ቢላል ኡመያን በተጠማ ሰይፍ ከተፋው። አሃድ አሃድ የሚለውን መፈክሩን ማሰማ። በእርግጥ ቢላል አላህ የሚፈራና ሩህሩህ ሰው ነው። በኢስላም ላይ ከፍተኛ በደል የፈጸመውንና እርሱንም ኢሰብአዊ ድርጊት የፈጸመበት ኡመያ ኢብኑ ኸልፍ ግን ሊያዝንለት ይገባ ነበር ለማለት አንደፈርም። ወቅቱ በእስልምና በኩፍር ክህደት መካከል ወሳኝ ግብግብ የተፈጠረበት በመሆኑ በክህደት አራማጆች ላይ አይቀጡ ቅጣት ማድረስ አስፈላጊ ነበር። ቢላልም ከዚህ አኳያ ነበር ኡመያ በእውቀቱ ነፃ መውጣት የማይገባው መሆኑን የወሰነው። ቀናትን ወልደው ዓመታት አለፉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ መካ በድል ተመለሱ። አላሁ አክበር በማለት ድምፃቸውን እያሰሙ 10,000 ሙስሊሞችን መካን አጥለቅልቀዋት ወደ ካዕባ አመሩ። ይህ ቦታ ሙሽሪኮች አጋሪዎች ለማምታት የጣዖት እምነት ያንጸባርቁበት ነበር። የጣዖታት ምስልም እና ኺሪያ አድርገውት ቆይተዋል።
እውነት ፈካ፣ ሐሰት ተነነ። በዚያች ዕለት አልዕለት ሙዒዛ ኡዛዝ ሁበል የተባለ ጣዖታት ቦታ አጡ። ሰዎች ለድንጋይና ለታቦት መገዛታቸውን አከተመ። ሰዎች ከእንግዲህ አንድና ሽርክ የሌለው አላህ ብቻ እንጂ ሌላ ኃይል እንደማይገዙ እውን ሆነ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካ ሲገቡ እንደ ማንኛውም መሪ ሆታል እልልታ አልነበረም። ይልቁንም አንገታቸውን ደፍተው በከፍተኛ ደበብታ ነበር። ከጎናቸው ቢላል አለ። በካዕባ ጣራ ላይ በመውጣት በከፍተኛ ድምፅ አዛን ጥሪ እንዲያሰማ አዘዙት። ነቢዩ ሰለላሁ ዐለይሂ ወሰለም ቢላልን አዘዙት። በታላቅ ቦታና አጋጣሚ ሀበሻው ቢላል አዛን አሰማ። በሺህ የሚቆጠሩ ሙስሊሞች እርሱን በመከተል የአላህ መልእክት ደግመው አሰሙ። በከፍተኛ ያላህ ፍርሃትና ደበብታ አጋሪዎች ሙሽሪኮች የሚሰሙትን የሚያዩትን ማመን አልቻሉም። እውን ሙሐመድ እና ድሃ ተከታዮቹ ትናንት ከሀገር እንዳልተባረሩ ዛሬ ሀገሪቱን ተቆጣጠሯት? ሙሐመድ 10,000 አማንያንን አሰልፎ መምታቱ እውን ነውን? ከሀገር ያባረርነው የተጋደልነው ተወዳጅ ቤተሰቦቹና ወገኖቹ የገደልንበት ሙሐመድ እውን በደል መጣ እያሉ የፈጸምነውን ግፍ ሁሉ በመርሳት ሙሐመድ ሂዱ ነፃ ናችሁ ብሎ ማሰናበቱን እውን ነውን? 3 ሰዎች ግን ከካዕባ አካባቢ ተቀምጠዋል። የቁረይሽ መኳንንት ናቸው። ቢላል ጣዖታቸውን በእግሩ እየሰባበረ አዛን ሲያደርግ ሰምተዋል። አቡ ሱፊያን ኢብን ሐረብ፣ አትታብ ኢብን ኡሰይድ፣ ሐርስ ኢብን ሂሻም አትዓብ አይኑን በቢላል ላይ ጣለ በማድረግ ኡሰይድን አላህ መልካም ውለታውን ይህ የሚጣላው ነገር ሳይሰማ ሞተ። አላህ ሐርስ ደግሞ በአላህ ስም እምላለሁ ሙሐመድ ሰለላሁ ዐለይሂ ወሰለም ለዚህ ደረጃ የተገባ ነው የሚል እምነት ቢኖረኝ ኑሮ እከተለው ነበር ሲል በጥቂት ቀድሟቸውና ኢስላምን የተቀበለው አቡ ሱፊያን ግን እኔ አንድም ነገር ለመናገር አልሻም፣ ብናገር እንኳ ይህ ጠጠር ሳይቀር የተናገርኩትን ለሙሐመድ ሰለላሁ ዐለይሂ ወሰለም ያደርሳል በማለት ስጋቱን ገለጠ። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ካዕባ በተጠጉበት ወቅት ተመለከቷቸው። በድል ደስታ በተሞሉ አይኖቻቸው ገረፉ። ካደረጓቸው በኋላ ስትነጋገሩ የነበራችሁትን ነገር አውቄያለሁ በማለት እያንዳንዳቸው የሰነዘሩትን ትችት አሰሟቸው። ሐሪስና ኡትታብ ድምፃቸውን ከፍ በማድረግ አንተ የአላህ መልእክተኛ ነህ በማለት መሰለማቸውን አሳወቁ። አንድም ሰው ያልሰማን በመሆኑ ሶስተኛው ወገን ያልነውን ነገርህ ለማለት አንደፍርም። ስለ ቢላል ያላቸውን አመለካከት ቀየሩ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካ እንደገቡ የተናገሩትን አዋጅም ተግባራዊ ማድረግ እንዳለባቸው አመኑ። ታላቁ ነቢይ ሰለላሁ ዐለይሂ ወሰለም መካ በገቡበት ወቅት ይህን ታሪካዊ ንግግር አድርገዋል። ሕዝብ ቁረይሽ ሆይ አላህ ከእናንተ የጃሂልያ ደካማ አመለካከትና በአባት በቅድመ አያት መኩራራት አስወግዷል። ሰዎች ሁሉ የመነጩት ከአደም ነው። አደም ደግሞ የተነሳው ከአፈር ነው። ክፍል 4 ይቀጥላል ማለት ነው። ቀጣይ ደግሞ በክፍል 4 ደግሞ እንገናኛለን ማለት ነው። እዚሁ ባጠቃልለው ይሻላል። ምክንያቱም ክፍል 4 እንስናል። ከዛም ደግሞ የመጨረሻው ማለት ነው ቢላል ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ግን ሳይነጥል ኑሮውን መግፋት ቀጠለ። እርሳቸው በተገኙበት ዘመቻ ሁሉ ተሰልፏል። ለ3 አዛን ያደርጋል። ከጨለማ ወደ ብርሃን፣ ከባርነት ወደ ነፃነት ያወጣውን ታላቅ ዲን አርማ ያስተጋባል።
ቢላል ከነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ያለውን ቀረቤታ ከጊዜ ወደ ጊዜ እያደገ በመምጣቱ መልእክተኛውን ሰለላሁ ዐለይሂ ወሰለም የጀነት ሰው እያሉ ያሞግሹት ነበር። እርሱ ግን ትናንት ባሪያ የነበረ ሀበሻ መሆኑን ብቻ ነበር የሚያወሳው። ከዕለታት አንድ ቀን ለራሱ ለወንድሙ ሚስት ለማጨት ወደ አባቶቻቸው ሄደ። እንዲህም አላቸው፣ እኔ ቢላል እባላለሁ፣ ይህ ደግሞ ወንድሜ ነው። ሀበሻዊ ባሪያችን ነን። በተሳሳተ እምነትም ላይ ነበርን። አላህ ማረን። ባሪያችን ነበርን፣ ነፃ ወጣን። ልጆቻችሁን ከዳራችሁልን አልሐምዱሊላህ እንላለን። ከከለከላችሁን ደግሞ አላሁ አክበር እንላለን። የአላህ ታላቅ እንድታውቁ እናሳስባለን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ተከታዩ ዓለም ከተሻገሩ በኋላ የሙስሊሞችን የበላይ ሞግዚት ሆነው የተሾሙት አቡበከር ሰዲቅ ረዲየላሁ አንሁ ነበሩ። ቢላል ወደ መልእክተኛው ሰለላሁ ዐለይሂ ወሰለም ኸሊፍ አስተዳዳራዊ ምትክ በመሄድ እንዲህ አላቸው፣ አንተ የአላህ መልእክተኛ ምትክ ኸሊፍ ወይ? እኔ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለአንድ አማኝ ብልጫ ያለው ስራ በአላህ መንገድ ጂሃድ ማድረግ ነው ሲሉ ሰምቻለሁ። አቡበከርም ረዲየላሁ አንሁ ቢላል ለመሆኑ የፈለግከው ነገር ምንድነው አሉት። ቢላል እስክሞት ድረስ በፊ ሰቢልላህ ላይ ለመሳተፍ እሻለሁ አለ። አቡበከርም ረዲየላሁ አንሁ ማን አዛን ያደርግልናል አሉ። ቢላል እኔ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በኋላ ለማንም ቢሆን አዛን አላደርግም አለ፣ አይኖቹን እያነቡ። አቡበከርም ረዲየላሁ አንሁ ቢላል ሆይ እባክህ ከኛ ጋር ቀርተህ አዛን አድርጊያችን ሁን አሉት። ቢላል ግን ቁርጥ አቋሙን አሳወቀ። ከባርነት ነፃ ያወጣኸኝ ለአንተ አገልጋይ እንድሆን ከሆነ ያሻኸኝ መፈጸም ትችላለህ። ነፃ ያወጣኸኝ ለአላህ ከሆነ ለእርሱ ተወኝ። አቡበከርም ረዲየላሁ አንሁ ቢላል ሆይ እኔ ነፃ ያወጣሁህ ለአላህ ስል ነው አሉ። ከዚህ በኋላ ስላለው የቢላል የህይወት ታሪክ መጽሐፍት የተለያዩ አቋም ይዘዋል። ከፊሎቹ የአቡበከርን ረዲየላሁ አንሁ ተማጽኖ በመቀበል እሳቸው እስካሉ ድረስ በመዲና ቆይተዋል። ከዛም በዑመር ረዲየላሁ አንሁ ጊዜ ወደ ሻም ይዛወር ዘንድ ፈቃድ ጠይቆ በሻም መኖር ጀምረዋል ሲሉ፣ ሌሎች ደግሞ ከመጀመሪያው ወደ ሻም በመሄድ ባሰበው መስክ በየጊዜው በፊ ሰቢልላህ በመገኘት ህይወቱን አሳልፏል ይላል። ያም ሆነ ይህ ግን ቢላል የመጨረሻ ህይወቱን እንደ ጀማሪው ሁሉ በጃሂድ ለማሳለፍ ችሏል። አዛን ደግሞ ለማድረግ ግን አቅም አልነበረውም። አሸሃዱ አነ ሙሐመድን ረሱሉላህ የሚለውን ሀረግ ጮሆ ለማሰማት ሳቅ ይይዘዋል፣ እንባ ያሸንፈዋል። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትዝታ በአእምሮው ይቀርጻል፣ ትንፋሽ ያጥረዋል። የመጨረሻ አዛን ያደርገው ዑመር ኢብኑል ኸጣብ ረዲየላሁ አንሁ ለጉብኝት ሻም በገቡበት ወቅት ነበር። የሻም ሰዎች ቢላል አንድ ወቅት ሶላት እንኳ አዛን ያሰማቸው ዘንድ ዑመር ረዲየላሁ አንሁ ግፊት እንዲያደርጉ ጠየቁ። ቢላል ተስማማ፣ አዛን አሰማ። እርሱና በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሶሐቦች በእንባ ተራጩ። በተለይ ዑመር ረዲየላሁ አንሁ እንባቸውን ለረጅም ጊዜ መቅጣት አልቻሉም። ቢላል በፊ ሰቢልላህ እያለ ከዚህ ዓለም በሞት ተለየ። በሻም ተፈጸመ። ያ አላህ ያ ረቢ። በጣም ደስ የሚል አንዳንዴ በጣም የሚያስለቅስ ታሪክ ነው የቢላል አልሀበሻ ታሪክ ማለት ነው። እንጃ በጣም ያማል። እዚህ በመቀጠል አንዲት በአይነ ህሊናችን አንዲት እንስሳት አስቡማ። አንዲት እንስሳት በጣም ጨዋ ነበረች፣ ትህትና ሀሪፍ የተላበሰች ግን የዋለውን መውራት
ይከብዳል። ብቻ ባጭሩ ቡላ ሲበዛባት እንደሚሰበረው ትዕግስትና አታ ሐራም ላይ ወደቀች። ይቺ እንሰት የተከበረች በጣም አንገት ደፊ የምትባል ነበረች። የኋላ ግን ለአይኗ የሚሞላ ወንድ ፍለጋ አይኗ ስታቀበዘብዝ ከሰው አይን ሁሉ ጎደለች። ሂጃቧንም ጣለች፣ ሶላቷንም እርግፍ አድርጋ ተወች። ሰዎችን ማፈር አላህን መፍራት አቆመች። ለመንደሩ የጥሩ ሴት ምሳሌ እንዳልነበረች የዋለ ግን ጌታዬ በመጨረሻም እንደ አኪለቴ እንዳልሆን ጠብቀኝ የሚሉት አይነት ሴት ሆነች። ይህች ሴት እንዲህ አይነቱ ሁኔታ ብዙ ከከረመች በኋላ በመጨረሻ ደከማት። ደግሞ እጅ ሰጠች። አረፍ እንዳለች ቅስሟ ስብር እንዳለ እንዲህ ስትል ዱዓ አደረገች። ጌታዬ ሆይ ብዙ ጊዜ ሳምስህ ታግሰኛል። እኔ ግን አንተን ለማመፀን መታገስ አልቻልኩም። ነፍስዬን ማሸነፍ አቃተኝ። ቆይ የገዛ ነፍስያ ሽሽት ወዴት አባቴ ልሂድ? አንተ የሁሉም መሸሸጊያ አይደለህምን? አንተ የሁሉም መጠጊያ አይደለህምን? ጌታዬ እንደዚህ ከረከስኩ በኋላ ደግሞ ወደ አንተ መቃብር ፈልጌ ነበር። ገና መንገዱ ሲጀመር በእንቅፋቶች የተፈጠፈጥኩ ቆሻሻ ቦታ ወድቄ ቀረሁ። የገዛ ነፍስዬ በደልኩ። የገዛ ነፍሴን በድዬ የገዛ ነፍሴን አልካስኳት ለማለት ነው ማለት ነው። ዛሬ ግን ደከመኝ፣ ቅጣትን ፈራሁት፣ ጀሃነምን ተስፋ ማድረግ ከበደኝ። ጌታዬ እባክህ ማረኝ፣ ያንተ ምሕረት ከኔ ወንጀል የበዛ ነውና ብላም ወደ ጌታዋ ሸሸች። በላቸው እናንተ በነፍሳቻችሁ ላይ ድንበር ያለፋችሁ ባሮች ሆይ ከአላህ እዝነት ተስፋ አትቁረጡ። አላህ ኃጢአታችሁን በሞላ ይምራል፣ እነሆ እርሱ መሐሪ አዛኝ ነውና። አዎ አላህ ሱብሃነሁ ወተዓላ በጣም አዛኝ መሐሪ ጌታ ነው። እኛ ደግሞ ሰበቡን ማድረስ አለብን ማለት ነው። የተከለከልነው መከልከል፣ የተው ያለንን መተው አለብን። ምን አለህ ምን አልሽ ተባብለው ተጋብተው ገንዘብን መስፈርት አድርገው ገብተው ከገንዘብ የሚበልጠውን መስፈርት ትተው ተጋብተው መኖር ጀመረው። መስፈርት ያደረጉት ሲያልቅባቸው ተለያዩ። ተቻችለው መኖር አቃታቸው። ሸሪዓው መስፈርቱን ረስተው መጀመሪያ የሚቀድመውን ትተው ተለያዩ። ገንዘብ ሲያልቅባቸው ቅድሚያ መስፈርቶቻቸው እንዲልሁ ሌሎች ቀጥለው በመጠኑ ይሁን ገንዘብ አይጠላም። ሆኖም በመጠኑ ድንበር ሳያልፍ ትዳር በገንዘብ እንደማይገነባ እንወቅ። እውነት ነው፣ ትዳር በገንዘብ የለም። በእርግጥ ለትዳር ገንዘብ ያስፈልጋል። ቢሆንም ግን ዋናው ነገር ፍቅር ነው። ፍቅር ካለ ሁሉም ነገር የሚመጣ ነገር ነው ማለት ነው። በጀግናው ቢላል ሱሐቢ ታሪክ እንግዲህ ብዙ ነገሮችን ማለትና መጥቀስ ችለናል ማለት ነው። ቪዲዮ ደስ ካላችሁ ላይክ፣ ደስ ካላላችሁ ዲስላይክ በማድረግ ቤተሰብ ሁኑኝ። የዛሬ ርዕስ በዚህ ይሰናበታል። በሌላ ቪዲዮ እስከምንገናኝ ባይ ባይ ወዶች፣ አመሰግናለሁኝ። መልካም ቀን መልካም ጊዜ እመኛለሁኝ። አላህ ይጠብቀን ይጠብቃችሁ።